እኔማ ላውራው እንዴት ልተርከው የአምላኬ ውለታው ከአእምሮዬ በላይ ነው የኢየሱስ ስጦታው ከአእምሮዬ በላይ ነው ከእሱ ጋር ስንጓዝ ባሳለፍኳቸው ዓመታት ተለይቶኝ አያውቅም ለሰከንድ እንኳን ለሰዓት ከእስትንፋሴ ይልቅ አምላኬ ለኔ ቅርቤ ነው ኢየሱስ ለኔ ሁልጊዜ ለኔ ታማኝ ነው እኔማ እንዴት ላውራው እንዴት ልተርከው እኔማ እንዴት ላውራው እንዴት ልተርከው የአምላኬ ውለታው ከአእምሮዬ በላይ ነው የኢየሱስ ስጦታው ከአእምሮዬ በላይ ነው ወደ ሰማይ አምላክ ወደ እግዚአብሔር እጆቻችሁን ዘርጉና ጌታን ባርኩ ስራህ ድንቅ ነው ነፍሴን እጅግ ታውቀዋለች በሉ እስኪ አክብሩት አሁን ጌታን አመስግኑት በአንደበታችሁ Hallelujah.
አመስግኑት ባንደበታቸው። ሥራ ግሩም ነው ድንቅ ነው በሉት። ዋያ ባስከነ ክብር ለጌታ ይሁን። እስኪ ሁላችን በእግሮቻችን እንቆማለን። ኢየሱስ ጌታ ነው። ክብር ለጌታ ይሁን። ጌታን እናከብራለን፣ እናመልካለን። እግዚአብሔር ዕድልን ሰጥቶናል። አሜን። እስቲ ጌታን አሁን እናመልካለን። አሁንም ሃሌሉያ። በጭፈራ ከመሳሪያው ጋር ጌታን ባርኩት። ሃሌሉያ
Get
ሃሌሉያ ክብር ለኢየሱስ ይሁን። እንቆማለን፣ አንቀመጥ። ጌታ ይባረክ። አሜን። በጌታ ነፍሳችን ድናለች። አሜን። ይህ በጣም ሳንስበት ነው፣ በጣም ማይነር ነው። ኢየሱስ ጌታ ነው። ሲያጨብጭቡ ለጌታ ነው። ሃሌሉያ ሃሌሉያ። ጌታ ይባረክ። እስኪ እናጨበጭባለን ከመሳሪያ ጋር። እስኪ አምልኩት ጌታ። በግላችሁ ጌታ ማርኩት። አልፈራም ነገም ከምን ይላል ስለ ነበር እናስብ። ጌታ ከእኛ ጋር ስላለ አሜን ሃሌሉያ። አረ ጨብጨብ ለጌታ ያንሳች ተባረክ ለጌታ ኢየሱስ ጌታ ነው። እናጨበጭባለን ለጌታ ክብር። ጌታ ይባረክ። እንቀመጣለን። የሚመጡት ማስተናገድ እንድንችል ጌታ ይባርካችሁ። እያለፋችሁ ጥግ ጥጉን በረንዳውን እየያዛችሁ ወደዚህም እያለፋችሁ ትቀመጡልናላችሁ። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። ስምህን የሚያውቁ ሁሉ በአንተ ይታመናሉ፣ አቤቱ የሚሹህን አትተዋቸውምና ይላል የእግዚአብሔር ቃል። ዳዊት አንድ ቀን ይህን ተናገረ። ስምህን የሚያውቁ ሁሉ በአንተ ይታመናሉ አለና አቤቱ የሚሹህን ግን አትተዋቸውም። ያለመተዋችን ምስጢር ምናልባት ትጋታችን አይደለም፣ ኃይለኝነታችን አይደለም። ምክንያቱም ዳዊት ሁለቱንም ቀን አውቃለሁ፣ የቀናኝም ቀን አለ። አንዴ ወንጭፍ ስወረውር በሰከንድ ጎልያድን አግኝቻለሁ። አቤት ጉድ ፈጣኑ እግዚአብሔር አሰኝቻለሁ። እሱንም ቀን አውቃለሁ። ደግሞ የሚያቃተኝ ቀን አለ። ግን አንተ እዛም ላይ እዚህም ላይ አልተደገፍክም። የሚሹህን ምን አታረግም? እስቲ አትተውም በሉ። እስኪ አትተውም በሉ። አንድ ነገር ልንገራችሁ፣ ያቃታችሁ እንኳ ብትሆን ጌታ ሆይ አቅቶኛል፣ ግን አንተን እኮ እፈልግሃለሁ። ይህችን ጩኸት ጌታ ያከብራል። እስቲ አሜን፣ እስቲ አሜን። ይመስገን። እስቲ እግዚአብሔር ሕዝብ አሜን ይላል። ወገኖቼ አሜንታችሁ ታላቅ ስላለው እስቲ አሜን፣ ሃሌሉያ። እስኪ አሜን፣ እስኪ ሁለቴ ሃሌሉያ። ወንድማችን ቦንኬ እንዲህ አለ፣ አንድ ሃሌሉያ
ለሲኦል አለቃ ይበቃል አለ። ለሉሲፈር አንድ ሃሌሉያ ይበቃዋል። ከንቱ ቃል አይደለም። እስኪ ጮክ ብለን ሁለቴ ሃሌሉያ ሃሌሉያ ይገባስ። ክብር ለእግዚአብሔር ይሁን። አሁን የሚቀረን ሰዓት እስከ ምሳ ሰዓት ያለው ሰዓት ነው። የሚቀጥለውን አገልግሎት እንቀጥላለን። ቢበዛ እስከ 8 ሩብ ጉዳይ እንሄዳለን፣ አለዛ እስከ 7 ተኩል እንሄዳለን። ወንድሜ ያለምነህን ወደዚህ ጋብዘዋለሁ፣ ያገለግለናል። እናደራችሁ አላችኋቸው። በቃ እዚህ ምናልባት ምን ይታወቃል መቆም። በቃ እዚህ ንጹህ ስለሆነ ቁጭ በሉ። ሰው ሲቆም በጣም ነው የሚከብደኝ፣ ይደክማቸዋል ነው። እዚህ ጋር በቃ ቢያንስ ልብስ ነው የሚቆጠር። ብትፈልጉ እዚህ ጋር ብትፈልጉ እዚህ በሉ። ውጭም ሰው ካለ ጥሯቸው በሉ። ፓስተር ካሳሁን ጌታ ይባርክህ። በሉ ነው አስቀምጧቸው። ኑ በዚህ በኩል ከኋላ ሁሉ መሆን ትችላላችሁ። ያው እዚህ ጋር ሁሉ መሆን ይችላል። ኑ እሷን ከፈት አድርጉና አሳልፏቸው። ኑ እህቶች ኑ ወደዚህ። ፓስተር ካሳሁን በጣም አስደናቂ ነገር ነው የተናገረ ያገለገለን። እግዚአብሔር ይመስገን። እግዚአብሔር ባለፈው ዓመት አንድ ነገር ተናገረኝ። እነ እስማኤላውያን ሰፈር ዝም ብዬ እገባለሁ አለኝ። እንዴ ቢያንስ እነሱ ስምህን አያውቁትም አልኩት። አይ እነሱም ብቻ ሳይሆን እነ ቀያፋም እኮ አላስገባኝ ብለው ነበር። ልክ እንደነሱ ዘልዬ እገባለሁ አለ ጌታ። አሜን። ስለዚህ አማኑኤል ወይም የማኑኤል ቸርች ተመስርቷል። አሁን ደግሞ ጌታ ራሱ እነዚያ መንደር ይገባና እኛን ያገለግላሉ። ምክንያቱም እኛም ብይ ብለናል። ስለዚህ ይመጣሉ። ክብር ለኢየሱስ ይሁን። ትንሽ ሀሳብ ነው የምናገረው። ዘዳግም 2:3 ላይ እሱን እንደ መግቢያ ቃል ላደርግና ከዚያ ጸልዬ ነህምያ ውስጥ ያለ ትንሽ ነገር ተናግሬ አቆማለሁ። እርግጠኛ ነኝ 40 ደቂቃ ወይ 30 ደቂቃ ብቻ ነው የምወስደው። ከሰዓት ብዙ ጊዜ መውሰድ ስላለብን ከሰዓት ቶሎ መምጣት ስላለብን አንዳንድ ሰዎች እንደዚህ ብለው ይናገራሉ። ክርስትና በጣም ቀልድ ነው ይላሉ። ክርስትና በጣም ተራ ነው፣ እንደውም ዘመኑ የነጻነት ዘመን ነው፣ አታስጨንቁን ምናምን ይላሉ። በተለይ እናንተ አዲስ አበባዎች እንዲህ ትላላላችሁ። እንደዚህ ተነግሮኛል። ለነገሩ አውቃለሁ። ቢያንስ እድገቴ ናዝሬት ስለሆነ አዲስ አበባና ናዝሬት ምንም ልዩነት የለውም። እኔ ደግሞ የሚከብደኝ ክርስትና ነው። እኔ ከዚህ በኋላ አዲስ ትምህርት ማጥናት እችላለሁ። ነግራቸዋለሁ። ክርስትና ቀልድ አይደለም እና ይህ የሐሰት አስተማሪዎች ትምህርት ነው። እጅግ ከባድ ነገር ክርስትና ነው። ክርስትና ክርስቶስ ከሚለው ቃል ነው የመጣው። ክርስቶስን መምሰል ነው የሚከብደው እና ቀልድ እንደሆነ የነገሩን አገልጋዮች አሉ። ለነገሩ እነሱ ከመድረክ ይባረራሉ። አሜን። እግዚአብሔር በጣም ብዙዎችን ከመድረክ ያባራል። አሜን። እንደዚህ ይሁን ዝም ብለን አብረን እየተፋፈግን አንሄድም፣ እንለያያለን። የግድ ነው። አሜን። እሱ ይሆናል እና ክርስትና ቀላል አይደለም። እንዲያውም ልንገራችሁ፣ ክርስትና ነው ከባድ። ቤት መስራት ይቻላል። እኔ በመንግስት መስሪያ ቤት 16 ዓመት ሰርቻለሁ። የመጀመሪያ ዲግሪን ከያዝኩ በኋላ በጣም የሚገርመው 5 ቤት ሰርቻለሁ። ለእኔ ቤት ስራ በጣም ቀላል ነው።
ለእኔ እንደገና አዳዲስ ትምህርቶች ማጥናት ቀላል ነው። እጅግ ከባድ ግን ክርስትና ክርስቶስን መምሰል ነው። አሜን። ከባድ ነው። በጣም ከባድ ነገር የሚወዱትን ከልብ መግለጽ፣ የሚጠሉትን መውደድ፣ መኖር። ስለዚህ በጣም የነጻነት ዘመን ነው። እግዚአብሔር እንደው የምህረት ዘመን ነው። የምህረት ዘመን ምን ማለት ነው? የምህረት ዘመን ሕጉን ሳንጠብቅ በጸጋ በምህረት ዳን ማለት ነው እንጂ የምህረት ዘመን ነውና እንደፈለግ ጭቃ ቡካ ማለት አይደለም። መንገድ ላይ ተቀራለህ። አንድ ጊዜ ደብረ ዘይት እየሄድኩኝ 2 መኪናዎች ተጋጭተው በጣም ብዙ ሰው አልቆ ነበረ። ለአንድ ሽማግሌ የአየር ኃይል ሰው ናቸው፣ ጡረታ ይወጡ። እንደው ከዚህ በኋላ እንደው እድሜያችንም ገፍቷል፣ እግዚአብሔርን መፍራት አለብን፣ እንደው መጠንቀቅ አለብን አሉ። እኔ ዘወር አልኩና እድሜያችን ሲገፋ አይደለም ቀኑን ሙሉ እግዚአብሔርን እንፈራለን አለ። አሜን። ጠዋት ኃጢአት ብታቦካ ከሰዓት ጌታ ቢመጣ ትቀራለህ። ሁለት ተቃራኒ ነገር አለ። በመንግስት መስሪያ ቤት ሰርቪስ ይቆጠራል፣ አገልግሎት ይቆጠራል። 10 ዓመት የሚሰራ ሰውና 16 የሰራ 20 ዓመት የሰራ ሰው እኩል አይደለም እና አገልግሎቱ ይታይለታል። ሌላው ደግሞ አንድ የመንግስት ሰራተኛ ከአንድ ቦታ ወደ አንድ ቦታ ሲቀየር 20 ብር አይደለም 20 ሳንቲም ቢያጠፋ 20 ሳንቲም ስላጠፋ የዞረ ድምር ተቆጥሮበት ደብዳቤ ይጻፍበታል ወደሚቀየርበት ቦታ። ክርስትና ግን ሁለቱ ተቃራኒ ነው። በእግዚአብሔር ቤት ሰርቪስ ዘመን መቁጠር የለም። እስከ መጨረሻው የሚጸና እርሱ ይድናል። አሜን። ስለዚህ እዚህ ጋር ድርድር አያስፈልግም። ሌላው ደግሞ 20 ዓመት ሙሉ 30 ዓመት ሙሉ ኃጢአት ያቦካ የኃጢአት ድምር ያለበት ሰው ጌታ ሆይ ማረኝ፣ ምናልባትም ፕሬዚደንት ቡሽ ያሾፈበት ሳዳም ሁሴን እያለቀሰ ጌታ ሆይ ማረኝ ቢል ጌታ ምን እንደሚል ታውቃላችሁ? ምሬሃለሁ። አሜን። እግዚአብሔር የዞረ ድምር። እንዲያውም ልንገራችሁ፣ የስነ መለኮት ሰዎች ትንሽ ይናደዳሉ። ቴዎሎጂ ያጠናችሁ ሰዎች ብትናደዱም ልንገራችሁ፣ እግዚአብሔር አንድ ነገር አያውቅም። ምን አልኩኝ? እግዚአብሔር ስንት ነገር አያውቅም። ከ7ቱ ባህሪያት መካከል እግዚአብሔር ስንት አዋቂ ነው? ሁሉን አይልም መጽሐፍ ቅዱስ? እግዚአብሔር 7 ባህሪ ነው ያለው። አንደኛ ፈጣሪ ነው፣ ሁለተኛ ሁሉን አዋቂ ነው፣ የምህረት አምላክ ነው፣ በአንድ ጊዜ በሁሉም ቦታ ይገኛል፣ ዘላለማዊ ነው። አሜን። እግዚአብሔር ጻድቅ ነው። አሜን። ከነዚህ ባህሪዎች መካከል ይሄ ሁሉን አዋቂነቱ እንደገና አንዱ ደግሞ ኤልሻዳይነቱ ነው። ሁሉን አዋቂ ነው እያልን ግን እግዚአብሔር አንድ ነገር አያውቅም፣ የተናዘዝንበትን ኃጢአት። አሜን። ይህ ስነ መለኮት ሰዎችን ያስቆጣል። በመስቀሉ ላይ ጠርቆ ወዴት ጣለው ይላል? ወደ ኋላ። ክብር ለኢየሱስ ይሁን። ስለዚህ የዞረውን ድምራችንን ሁሉ እግዚአብሔር ፈጽሞ አይቆጥረውም። ክብር ለኢየሱስ ይሁን። ይህንን እንድታውቁ ፈልጋለሁ። ስለዚህ ክርስትና ከባድ ነው። ዘዳግም 2:3 ላይ ያለ አንድ ታሪክ ልንገራችሁ። በጣም የሚገርም እስራኤላውያን ከፍልስጤም ወይም ከግብፅ ወይም ከሶሪያ ምድር ወይም በሊባኖስ በጠቅላላ በመካከለኛው ምስራቅ ከሄዱት መንገድ ይልቅ አንድ ተራራ አለ፣ የሴይር ተራራ የሚባል። ዘዳግም 2:3 ላይ ይህን ተራራ መዞር ይበቃቸዋል ይላል። በጣም የሚገርመው 40 ዓመት ነው የዞሩት። ልክ እንደዚህ። ኦኬ፣ በጣም የሚገርም ነው። 40 ዓመት አንድ ተራራ። ስንት ዓመት? 40። ስንት ተራራ? አንድ ተራራ። ስለዚህ ተራራ ነው የምትዞሩት ብዙዎቻችሁ። የዛሬ 10 ዓመት ያለው ህይወት አንድ፣ የዛሬ 25 ዓመት ጌታን የተቀበለው ሰው አንድ አይነት። ተመልከቱ፣ ከግብፅ እስከ ከነአን ድረስ የሚወስደው ቀናት 40 ቀን ነው። ግን 40 ዓመት ነው የዞሩት። 40 ዓመት ግን በተለይ እንዴት ብዬ ላሳያችሁ ባካችሁ። 40 ዓመት 600 ሺህ ህዝብ ነው የወጣው። 600 ሺህ ህዝብ በሙሉ አንድ አይነት መስመር ይዞ ሲዞር። እስቲ እንዲህ አድርጌ እናንተ መሳሪያ የምትኑ ሁለታችሁ፣ እስቲ ሁለት እህቶች ደግሞ ጥራልኝ ከመዘምራን 2 እህቶች በፈቃደኝነት
ቶሎ እነሱን እስራኤላውያን እንደሆኑ ውሰዱ። እስቲ ይችን ዙሯል መስመር ሰርታችሁ ተመልከቱ። ከፊቱ ያለው ሰው እንኳን ሁል ጊዜ እሱን ማየት ራሱ አይከብድም? በሉ ዙሩ። ስንት ዓመት? ከላይ ምን አለ? ዝናብ። ከላይ ምን አለ? በረዶ። እንደገና አንዳንድ ጊዜ ደግሞ መጽሐፍ ቅዱስ ሲናገር ጉባኤው ይቆም ነበር ከጉዞ። ለምሳሌ ማርያም ኃጢአት በመስራቷ ለምጽ ስለወጣባት ህዝቡ ከመሄድ ስንት ቀን ቆመ ይላል? 7። እንግዲህ በአንተ ምክንያት ነው፣ በአንተ ኃጢአት ምክንያት የመዘምራን አገልግሎት የቆመው። በአንተ ሰው በአንቺ ምክንያት ነው ቤተ ክርስቲያን የምትበጠበጠው። ወደ ኋላ እየሄደች ነው። ሎክ 40 years 40 ዓመት ዘሴም ማውንቴን መንገዱ ያው ነው። የሚያዩት ዛፍ ያው ነው። የሚያዩት ሸለቆ ያው ነው። የሚያዩት ጉድጓድ ያው ነው። አብሯቸው ከኋላና ከፊት ያሉ ሰዎች ሁሉ ያው ነው። እረ በኢየሱስ ስም እንዲህ አይነት ህይወት ይገልበጥ። አሜን። ቆዩ ተመልከቱ። እግዚአብሔርን የማንታዘዝ ከሆነ አንድ አይነት መንገድ፣ ሁልጊዜ አንድ አይነት መንገድ አይሰለችም? ስለዚህ ኃጢአተኛው ትውልድ እስኪያልቅ ድረስ እግዚአብሔር ያንን አደረገ። ነገር ግን አለ እግዚአብሔር ከዚህ በኋላ የሴይን ተራራ መዞር ይበቃቸዋል። እረ በጌታ በኢየሱስ ስም ጸጋ ይፍሰስልህና ይህን ተራራ መዞር ይብቃል ብትበሉ ንገሯቸው። ከእንግዲህ በኋላ ተራራ መዞር ይብቃሽ ይበሏቸው። አንድ አይነት ኑሮ ይብቃህ። በጸጋ ታወቅ፣ እደግ፣ ተመንደግ። አንድ አይነት ህይወት ይብቃህ፣ ይብቃሽ በሏቸው። አሜን ነው ወይ? ይብቃ። አንድ አይነት ተራራ እንዴት ይሰለቻል! ከባድ ነገር ምንድን ነው? ክርስትና። ዳዊት እንደዚህ አለ መዝሙር በቅንፍ 17 ቁጥር 4 ይህንን ልናገርና እንጸልይ። ስለ ከንፈሮችህ ቃል ጭንቅ የሆኑ መንገዶችን ጠበቁ። እስቲ ስለ ከንፈሮችህ ቃል በሉ። ጭንቅ የሆኑ መንገዶችን ጠበቁ። ስለ ከንፈሮችህ ቃል፣ ስለ አንተ ክቡር ቃል፣ ስለ አፍህ ሕግ፣ ስለ ቃልህ፣ ስለ ከበረው ቃል፣ ስለዚህ ቃል ስል ጭንቅ መንገዶችን ጠበቁ። ክርስትና ይሄ ነው። እሺ ክርስትና ይሄ ነው። በካዝና ዙሪያ ተቀምጠናል፣ ግን እግዚአብሔርን ላለመበደል እጆቻችን ይነሳሉ። ወጣቶች ነን፣ ብዙ ነገር አለን። እኛም እንደ ሌሎች ስጋ ለባሾች ነን፣ ግን ጭንቅ መንገድ እንጠብቃለን ብልቶቻችን እንዳይረክሱ። ስለ ከንፈሮችህ ቃል ጭንቅ የሆኑ መንገዶችን ጠበቁ። this is what we call Christianity። ክርስትና ይሄ ነው እንጂ ተራ ነገር አይደለም። ሰውን መሳደብ ይቻላል፣ ግን የእግዚአብሔር ክብርስ ማንም ከማንም አያንስም። ግን የእግዚአብሔር ቃል ምን ይላል? ሳሚ ትቢያ ረጭቶ ልክ እንደዚህ አይነት አፈር እየረጨ እግዚአብሔር መንገድህን አጠበበብህ እያለ በንጉሥ ላይ አፈር እየረጨ ነው። የእህቱ ልጅ የጽሩያ ልጅ ኢዮአብ ሰይፍ እየመዘዘ ነው። ተው እግዚአብሔር ስደበው ብሎት ነው። ግን እኮ እርምጃ መውሰድ ይቻላል። ክርስትና ማለት ይሄ ነው እንጂ በአመፅ መተካት ማለት አይደለም። ስለ ከንፈሮችህ ቃል ስል እና እናንተ ሰዎች አመለካከታችሁን ቀይሩ። ክርስትናን መኖር ስንጀምር የእግዚአብሔር ክብር በእኛ ላይ ይፈሳል። አሜን። ጌታ ሆይ በሉ። ከዛሬ ጀምሮ ስለ ከንፈሮች ቃል ቃልህ ደግሞ ብላቴናዊ ኢየሱስ ነው። ቃል ስለሆነው ልጅህ ጭንቅ መንገዶችን እጠብቃለሁ። አሜን። ይህ ጸጋ ይፍሰስባችሁ። ክርስትና ይሄ ነው። ክርስትና ይሄ ነው እንጂ ማንም ከማንም አያንስም። ማንም ከማንም አያንስም። ባል የሚሰራው ነገር እጅግ የሚያሳዝን ሊሆን ይችላል፣ ግን እህት የጽድቅሽን ጠብቂ። እሷ የምትለው ነገር መጥፎ ሊሆን ይችላል፣ but don't take revenge። የከናፍርቱን ቃል ጠብቅ። ሽማግሌዎች ስላንተ ያሉት ነገር ስሜት ሊነካ ይችላል፣ ግን
ስለ ከንፈሮች ቃል ጭንቅ እንዲህ በሆናችሁ ጊዜ እግዚአብሔር ክብር በእናንተ ላይ ምን ይሆናል? ይፈሳል። እስቲ ጌታ ሆይ በሉ። ከእንግዲህ በኋላ ስለ ከንፈሮች ቃል ጭንቅ መንገዶችን እንጠብቃለን በሉ። ጸልዩ። እናንተ አስተናጋጆች ነቃ በሉ። የክብር መንፈስ ጋበዝኩ። ጭንቅ መንገድ የሚጠብቁበት ጸጋ አሁን ይፍሰስባቸው። ምን አይነት መንገዶች? ጭንቅ ምን አይነት መንገዶች? እንጸልይ። እናንተ ጸልዩ፣ ሁላችንም እንጸልይ። እግዚአብሔር ሆይ በዚህ ጊዜ ያንተን የከናፍርት ቃሎች የምንጠብቅበት ጭንቅ መንገዶችን የምንጠብቅበት ታላቁ ጸጋ በእኔና በቅዱሳን ላይ ይፍሰስ። በኢየሱስ ክርስቶስ ስም ይፍሰስ። በኢየሱስ ክርስቶስ ስም ይፍሰስ። በኢየሱስ ስም ይፍሰስ። በኢየሱስ ስም ይፍሰስ። በኢየሱስ ስም ይፍሰስ። ጉልበት የሚሆን ጸጋ ይፍሰስ። ሃሌሉያ። ራይዶ በሃያራጋ ባጃንዶሮ ሉዲያራጋ ባጃንት የክብር መንፈስ በዚህ ጊዜ ጉልበት የሚሆነው ባቃተን መንገድ ላይ ጉልበት የሚሰጥ ታላቁ የክብር ጉልበት ይገለጥ። ጠላቶቻችንን የሚበላው እሳት ይውደቅ። ለአገልጋዮች ጉልበት የሚሰጥ ጸጋ ይገለጽ። በኢየሱስ ስም ይገለጥ። የክብር መንፈስ ጋበዝኩ። እንደ ልማዴ በሕዝብ ላይ ፍሰስ። ጋበዝኩ። አሁን ጋበዝኩ። ሃሌሉያ። እግዚአብሔር ሆይ ይህን ስለምታደርግ እባርክሃለሁ። ስለ ከንፈሮች ቃል ጭንቅ የሆኑ መንገዶችን ጠብቅ። ይህን ተራራ መዞር ይብቃችሁ ወገኖች። እግዚአብሔር ክብሩን ሊያመጣ በኢትዮጵያ ምድር ይብቃ። በኢየሱስ ክርስቶስ ስም ጌታ ሆይ አንተ የማትወደው መንገድ ዛሬ ይቆረጥ። በኢየሱስ ስም ይቆረጥ። ጌታ ሆይ አመሰግንሃለሁ። ክብርህ በዚህ ቦታ ይሆን ዘንድ እግዚአብሔር ሆይ እስከ ዛሬ ያልጠበቅናቸውን ጭንቅ መንገዶች የምንጠብቅበት ታላቁ ምሕረትና ጉልበት ይገለጽልን። ይህን ስለምታደርግ ባርካለሁ በጌታ በኢየሱስ ክርስቶስ ስም። እና ተባረኩ በላቸው። ተባረኩ። ጌታ ይባርካችሁ። የምትፈልጉትን ነገር ሁሉ እግዚአብሔር ይስጣችሁ። በምትሄዱትበት መንገድ ሁሉ መቃናት ይሁን። ጌታ ሁለንተናችሁን ሁሉ ይባርክ። የምትኖሩበትን ሁሉ ማንኛውም አቅጣጫ ሁሉ የተቀየረ ይሁን። እግዚአብሔር በመንገዳችሁ ሁሉ ይከተላችሁ። እግዚአብሔር ከእናንተ ጋር ይሁን። እግዚአብሔር ይባርካችሁ። እግዚአብሔር ይባርካችሁ። ጌታ ይባርካችሁ። እግዚአብሔር ፊቱን ያብራላችሁ። እግዚአብሔር መልካምነቱን በፊታችሁ ያሳልፍ። በነገር ሁሉ ተባረኩ።
ነይ እኔ ሃሌሉያ። አስተናጋጆች አሁን ግቡ። የእግዚአብሔር መንፈስ እየተንቀሳቀሰ መሀል ግቡ። ስለ ከንፈሮች ቃል ጭንቅ የሆኑ መንገዶችን ጠብቅ። ከእንግዲህ በኋላ ጭንቅ መንገዶችን እንጠብቃለን። የእግዚአብሔር ክብር በእኛ ላይ ይዘረገፋል። የክብር መንፈስ ጋበዝኩ። በቀኝ በግራ ከኋላ ከፊት ቀባ 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 ራይት ላይ ሃሌሉያ ወቀበ ወቀበ ስለ ከንፈሮች ቃል ገና የእግዚአብሔር ክብር ይወድቃል። አሜን። ገና ይወድቃል። አሜን። ገና ድንቅና ታምር ይሆናል። አሜን። ስለ ከንፈሮች ቃል ስለምን? ስለ ከንፈሮች ቃል ስለ እግዚአብሔር የከናፍርት ቃል የእግዚአብሔር ሰው የለውም። ሁሉም አንድ አይነት ተራራ ይዞራል። ስለ ከንፈሮች ቃል ስለ ከንፈሮች ቃል ጭንቅ መንገዶችን ጠበቅ። በኢየሱስ ስም የቅድስና ጉልበት ይለቀቅ። ሰዓት ነው። ስለ ቅባት እንትን በለው ለካ አስበሉ። ጌታ ሆይ ላለመቀባት እኔ ነኝ ምክንያቱ። አንድ አይነት ተራራ አንተ የማትወደውን መንገድ እየዞርኩኝ ዛሬ ግን ከመሬት የተነሳ ይህ መርገም ይነሳ። አሁን ይነሳ። ክብር ለኢየሱስ ይሁን። ቀባ
ሰው፣ ታማኝ ወንድ ልጅ፣ ታማኝ ዲቦራ የለውም። ሁሉም አንድ ተራራ ይዞራል። ሁሉም የራሱን መንገድ ይሄዳል። ክርስትናን ያጠጥላል። ክርስትና ማለት ከባድ ነው። ክርስትና ከሞት ወደ ሕይወት የሚያሻግር የሕይወት መንገድ። ሃሌሉያ! የክርስትና መንገድ ጠባብ ነው። ግን እግዚአብሔር ሰው የለውም። ታማኝ ሰው ክርስትና ተራ መንገድ አይደለም። ጌታ ይህንን ነገር እንዲናገራቸው ይፈልጋል። እኔም መናገር የምፈልገው ሌላ ጉዳይ ነው። ቴክ ኬር። ክርስትና በጣም ክርስትና ተራ ነገር አይደለም። ክርስቲያኒቲ ኢዝ ኖት ሳምቲንግ ዊች ኢዝ ኖንሴንስ። ኢት ኢዝ ዘ ዌይ ኦፍ ላይፍ። የህይወት መንገድ ነው። ክርስትና ክርስቶስን መምሰል ነው። በአለባበስ እንመስለዋለን፣ በቋንቋ እንመስለዋለን፣ በጽድቅ እግዚአብሔርን እንመስላለን። ሃሌሉያ! ክርስትና ተራ ነገር እንደሆነ የነገሩን እነዚህ የስህተት ትምህርትና እነሱ ትምህርታቸው ከኢትዮጵያ ምድር ይገለበጣል። ክርስትና ተራ ነገር አይደለም። ክርስትና ስለ ከንፈሮች ቃል ንጉሥ ነኝ ግን አልገለውም። አንተ በቀባኸው በሳውል ላይ እጆቼን አላነሳም። አንተ ከምድር የምታስወግደው ዘመን ስላለ በተያዘበት ቀን እንኳ ሄሎ ነኝ ይልቀቅ ብለሻል፣ ይለቅ። ያኔ እንኳ ጆሮ የሚፈውስ የሰራዊት ጌታ እግዚአብሔር ልጅ ኢየሱስ ክርስቶስ የተባረከ ይሁን። አሜን። የሚይዙት ጠላቶቹ መጥተዋል። ጆሮ ጴጥሮስ ቆጥረዋል። ግን ተው፣ ሰይፍህን መልስ፣ ቅባቱ ባንተ ላይ ይሆናል። አሜን። ጭንቅ መንገዶችን በጠበቅ ጊዜ ገና መድረክ ላይ ስትቆም የሰራዊት ጌታ እግዚአብሔር በክብር ያጅብሃል። አሜን። ይህ ሁኔታ ኢትዮጵያ ላይ ይወድቃል። በወንዶችና በሴት ልጆች ላይ ይሆናል። በኢዩኤል መጽሐፍ የተባለው ይፈጸማል። ግን ጭንቅ መንገዶችን ስለ ከንፈሮች ቃል ስለ ከንፈሮች ቃል ጭንቅ የሆኑ መንገዶችን ጠበቁ። አንተ ተራ መንገድ እንኳን መጠበቅ አቅቶሃል። ከተነካህ አንተ ብዙ ትነካለህ። ክርስትና ግን እንደዚህ አይደለም። ክርስትና መሸነፍ ነው። ክርስትና መሞት። ይህን አሮጌ ሰው ሰቀልን አለ ጳውሎስ። ያኔ ሕያው የሆነ የእግዚአብሔር ክብርና ብላቴናው ኢየሱስ በአንተ ሕይወት ይገለጻል። አሜን። እግዚአብሔር በተደጋጋሚ አንተን ለመቀየርና ይህንን ክፉ ስጋህን ለመግደል በመጣ ጊዜ እንኳን እምቢ አልክ። ስለዚህ ጉብኝትህ ረዘመ። ከእንግዲህ በኋላ ግን ይሆናል። አሜን። ኢየሱስ ጌታ ነው። ሰይጣን የቢኤም ጥይት አይፈራም። ሰይጣን የተባበሩት መንግስታት ድርጅትን ጻፊ ኮፊ አናን አይፈራም፣ ወይም ታላላቅ ሚሳኤሎችን አይፈራም። ሰይጣን ምንም ነገር አይፈራም። ሰይጣን ታንክ አይፈራም። ክላስተር ቦምቦችን አይፈራም።
ነገር ግን ሰይጣን የሚፈራው አንድ ነገር ነው፣ የኢየሱስን ስም። አሜን። የቢኤም ጥይትና ጀቶች፣ አውሮፕላኖች የሚተኩሷቸው ሮኬቶች ጥቂት ኪሎ ሜትር ይሄዳሉ። የኢየሱስ ስም ግን አሳዶ ይመታል። አሜን። ስለዚህ ሁላችሁም እጃችሁን አንሱና እኔ እቆጥራለሁ። በሕይወትሽ ዘመን እግዚአብሔር እንዲያደርግልሽ የምትፈልጊውን እስኪ አንድ ነገር ጠይቂ። አሜን። ክብር ለኢየሱስ ይሁን። ያጨበጨብኩት ለክብሩ ነው። አሜን። ቅባት የተቀባ ሰውና ቅባቱ ለውጥ ያመጣሉ። አሜን። ይህን እንደዚህ ነው ያለው። only the anointed and the anointed man make differences. only the anointing and the anointed person. የተቀባ ሰውና ቅባቱ ምን ያደርጋል? ያልተቀባ ሰው ቢንጋጋ በኢየሱስ ስም ይሄ ክብር ይፈሳል። አሜን። ጌታ ሆይ በሉ እስቲ። ዛሬ ጀምሮ እኔ አለሁልህ። ቀባኝ። በቃ እኔ አለሁልህ። እኔ አለሁልህ። እኔ አለሁልህ። አሜን ይሁን። ኢየሱስ ይሁን። ኢየሱስ ይሁን። ከሰዓት ስትመጡ ነጫጭ ልብስ ለብሳችሁ ጠብቁ። ሕፃናትን ይዛችሁ እንዳትመጡ። ማሙሽ ለምንድን ነው ያለቀስከው? እስቲና እስቲና አንተ የተደገፍከውና እስቲ ለምንድን ነው ያለቀስከው? ናስባ ያው ከርቀት ስላየው ነው። አላለቀስክም? ኦኬ ናስቲ ጌታን ትወደዋለህ? እስቲ ና እስቲ አሳልፍ። ጌታን በጣም እንደምትወደው ነገር በጣም ነው የምትወደው። እንዴት አድርገህ ውድድድ ጌታን ወደዋለሁ። ጌታን ወደዋለሁ። ወደዋለሁ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ አሜን። ኢየሱስ ጌታ አሜን። ኢየሱስ ጌታ አሜን። ኢየሱስ ጌታ ነህምያ ምዕራፍ 3 ከቁጥር 1 ጀምሮ ያለውን ትንሽ ነገር ልንገርና እርሱን እንዲህ በሉት፣ ኢየሩሳሌምን እናድስ። ማንን? ኢየሩሳሌምን እናድስ። ማን ትታደስ? ኢየሩሳሌም ኦፌል ትባል ነበር። ኢየሩሳሌም ኢያቡስ ትባል ነበር። የኢየሩሳሌም ስም አንዳንድ ቦታ ላይ ቅድስቲቱ ከተማ፣ ማርቆስና ማቴዎስ ደግሞ እየተቀያየሩ መንግስተ ሰማይ የእግዚአብሔር መንግስት ብለዋታል። ቅድስቲቱ ከተማ ተብላለች፣ ጽዮን ተብላለች። ጽዮን ማለት በዕብራይስጥ መጠጊያ፣ አምባ፣ መሸሸጊያ፣ መከለያ፣ ማምለጫ፣
ማለት ነው። ጀሩሳሌም ማለት በዕብራይስጥ ጀሩ ማለት በእውነት የተመሰረተ ማለት ነው። ሳሌም ሰላም ማለት ነው። ጀሩሳሌም ማለት በእውነት የተመሰረተ ሰላም። አሜን። በእውነት የተመሰረተ ምን? ሰላም። አሜን። በማን የተመሰረተ? በእውነት። ወደ አዲስ ኪዳን ስንመጣ ጀሩሳሌም ወይም ኢየሩሳሌም ማለት እኛ ነን። የእግዚአብሔርን ቃል ስታዩ የመጀመሪያይቱ ጀሩሳሌም ወይም ኢየሩሳሌም ኤደን ገነት ነች። የሰራዊት ጌታ እግዚአብሔር ሁለት ታላላቅ ቦታዎች ላይ የአምልኮ ቦታ አስቦ ነበር፣ ዲዛይን አድርጎ ነበር። በላይ በሰማይ በመንግስተ ሰማይ አምልኮው የሚከናወነው በመላእክት፣ በምድር ደግሞ በኤደን ገነት በአዳም እና በሔዋን እና በትውልዳቸው ለዘላለም። ሁለተኛው የአምልኮ ቦታ ከተበላሸ በኋላ እግዚአብሔር ሌላ የአምልኮ ቦታ ዲዛይን ያደረገው ኢየሩሳሌም ላይ ነው። ስለዚህ ኢየሩሳሌምን ለመውረስ ነው እግዚአብሔር እስራኤላውያንን ያንቀሳቀሰው ወይም አብርሃምን የጠራው። በነገራችን ላይ አብርሃም የተጠራበት ዋናው ምክንያት እግዚአብሔር ሰው ስላጣ ነው። ሁልጊዜ እግዚአብሔር ኪዳኑን የሚሸከም ሰው ሲያጣ፣ ቅድም እንዳልኳቸው እኛ ተቀምጠን ወደ እነ ቀያፋ መንደር ገብቶ ዛሬ የተቀቡ አማኑኤሎችን እንደፈለፈለ ምናልባት ደግሞ አማኑኤሎች ይህንን የሚዘነጉ ከሆነ እስማኤላውያን መንደር ይገባል። አሜን ይግባ። ምን ነው ከፋችሁ እንዴ? ይግባ። ኧረ በኢየሱስ ስም ምቀኝነት ከኢትዮጵያ ይውደቅ። አሜን ይግባ። እኔ አንተን እግዚአብሔር ቢቀባህ አልመቀኝህም በሏቸው። አጠገባቸው ያለው ሰው ኑሮ ቢቀየር አልመቀኝህም በሏቸው። ከኢትዮጵያ ምድር ምቀኝነት ይገልበጥ፣ በኢየሱስ ስም ይገልበጥ። ስለዚህ እግዚአብሔር ሽፍት ያደርጋል። እግዚአብሔር አብርሃም ጋር ከመሄዱ በፊት አይኖቹን አዳም ላይ አነጣጠረ። አዳም አፈረሰ። ቀጥሎ እግዚአብሔር አቤል ጋር ከመሄዱ በፊት ቃየል ላይ አነጣጠረ። ቃየል ወንድም ገዳይ ነው። እንደገና ወደ አቤል ሄደ። እግዚአብሔር አቤል ከሞተበት በኋላ ሄኖክ ጋር ሄደ። ከሄኖክ ቀጥሎ እግዚአብሔር ወደ ኖህ ነው ያነጣጠረው። ከኖህ በኋላ የእግዚአብሔር ኪዳንና ክብር መንከባለል ያለበት ወደ ያፌት፣ ወደ ሴም፣ ወደ ካም፣ ወደ ኖህ ልጆች ነበሩ። ነገር ግን ሶስቱ ልጆች የአባታቸውን ነውር የሚገልጡ ነውረኛ ስለሆኑ እግዚአብሔር ተሻግሮ ወደ መካከለኛው ምስራቅ ወደ ዛሬቱ የሳዳም ሁሴን ሀገር 80 ኪሎ ሜትር ከባግዳድ ባቢሎን ከለዳውያን ኦር ሄዶ አብርሃም የሚባል ሰው ተዋወቀ። ሰው ስላጣ ነው። ሪመምበር ዘሩን ተከትሎ መሄድ ነበረበት። አዳም፣ አቤል፣ ሄኖክ፣ ኖህ። ከዛ በኋላ ሴም ወይ ያፌት ወይ ካም ላይ ነበረ የእግዚአብሔር ኪዳን። እምቢ ስላሉ ተሻግሮ እግዚአብሔር ሰው ስላጣ አብርሃም አንድ ቀን እንኳ እግዚአብሔር የሚለውን ቃል ሰምቶ አያውቅም። ግን ሰው አጣ እግዚአብሔር። So he crossed the oceans, he crossed the seas. ባህር ውሃዎችን አቋርጦ ፈጽሞ በጣዖት ምድር እግዚአብሔር ተብሎ በማይጠራበት በናቡከደነጾር ምድር ነውር በበዛበት ምድር ላይ ቢያንስ አንድ የተሰበረ ልብ ያለውን ሰው እኔ እግዚአብሔር እባላለሁ፣ ከዚህ በኋላ በአንተ ስም እጠራለሁ፣ ከዛ በኋላ ልጅ ትወልዳለህ ይስሐቅ፣ ከዛ በኋላ ያዕቆብ። እግዚአብሔርም ለሙሴ እንዲህ ነው ያለው፣ የአብርሃም የይስሐቅ የያዕቆብ አምላክ ይህ ለዘላለም መታሰቢያ ነው አለ እግዚአብሔር። አብርሃም እኔም ብለህ ነው የወጣኸው፣ ግን ጌታ ሆይ በለው፣ ሌላ ሰው አትተዋወቅ። እኔ እያለሁ ክብርህን ሳላይ ድንበር አትዝለል፣ እኔ ያለሁልህ። አሜን 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 ይሁን። እግዚአብሔር ሰው ሲያጣ ድንበር ይዘላል። ሰው ሲያጣ እግዚአብሔር ድንበር ይዘላል። ግን እግዚአብሔር እያዳላ አይደል? He crossed the nation. So he made another promise with Abraham. ከአብርሃም ጋር ሌላ ኪዳን። አብርሃም፣ ይስሐቅ፣ ያዕቆብ፣ ዮሴፍ፣ ግብፅ። ከዚያ በኋላ
ዳዊት ከተማይቱን መሰረታት ኢየሩሳሌም። በኬብሮን 7 ዓመት በኢየሩሳሌም 33 ዓመት ነገሰ። ኢየሩሳሌም ሆይ ብረሳሽ ቀኜ ትርሳኝ ብሎ የዘመረላት ኢየሩሳሌም ስሟ ብዙ ነበረ። የአሕዛብ መንደር ነበረች። ለነገሩ እኛም ከዛ መንደር መጣን፣ ግን ኢየሩሳሌም ሆና። አሜን። በብሉይ ኪዳን ኢየሩሳሌም የዳዊት ከተማ ነች። በኢየሩሳሌም በጉ ተወለደ። በኢየሩሳሌም ከ7 ዓመት መንገስ በኋላ የሰራዊት ጌታ እግዚአብሔር ልጅ በተዋረደበት በተሰቀለበት ከተማ፣ በተንገላታበት ደም ግባቱን ባጣበት ከተማ በኢየሩሳሌም 1000 ዓመት ይነግሳል። ኢየሩሳሌም ላይ ታሪክ ይደመደማል። አሜን። ያኔ እኛም በብረት ብትር ሌሎችን እንገዛለን። አሜን። ኢየሩሳሌም የሰላም ከተማ፣ ሃሌሉያ፣ በበጉ የተመሰረተች በኢየሩሳሌም ዳዊት፣ በኢየሩሳሌም ጌታ ኢየሱስ ተሰቀለ። ቤተ መቅደሱ ተሰራ። በኢየሩሳሌም አብርሃም ልጁን ሊሰዋ ነበረ፣ ጥላ ስለነበረ። ኢየሩሳሌም የመጨረሻው የቤተ መቅደሱ እድሳት የሚደረግባት፣ ዛሬም ኢየሩሳሌም የታሪክ ምድር፣ ፍልስጤማውያንና እስራኤላውያን አንገት ለአንገት የተያዙበት። ሚስጥሩ ሌላ ነው። ሚስጥሩ የድንበር አይደለም። ሚስጥሩ ሌላ ነው። ኢየሩሳሌም የውበት ከተማ፣ በጉ የተመላለሰባት ከተማ፣ ገና በጉ የሚነግስባት ከተማ፣ ገና ለ1000 ዓመት ከበጉ ጋር የምንነግስባት ከተማ። ያኔ መንግስት ግልበጣ የለም። ያኔ ረሃብ የለም። ያኔ ዘር የለም። ትውልድ ሁሉ አንድ አይነት ዜጋ የሚለብስባት ከተማ ኢየሩሳሌም። ሃሌሉያ። ግን ኢየሩሳሌም መታደስ አለባት። ኢየሩሳሌም የእግዚአብሔር ክብር በኤደን ተገለጸ። በዛ የእግዚአብሔር ክብር ሰው ሁሉ ኃጢአትን ሰርቷል። ሄለው ምን ጎደለው? ኃጢአት ስትሰራ ቁመት አይደለም አንተ ጋር የሚወሰደው፣ ውፍረት አይደለም። ለነገሩ እሱም እየቀነሰ ይሄዳል ከመከራህና ሰላም ከማጣት የተነሳ፣ ከሚገባው በላይ ከማሰብህ የተነሳ፣ ጋስትሪክ አሲድ በጨጓራህ ላይ ከመለቀቁ የተነሳ የሰውነት ለውጥ ልታመጣ ትችላለህ። ግን ቁመት አይደለም የሚያጥረው። ሰው ሁሉ ኃጢአት ሲሰራ አንድ ነገር ይጎላል፣ የእግዚአብሔር ክብር። እዚህ ነው ከባድ ነው፣ ጭንቅ ነው የምላችሁ። ኃጢአት ልታወቂ ትችያለሽ፣ ግን አንድ ነገር ይጎላል፣ የእግዚአብሔር ክብር። ሄሎ ለካስ በሉ፣ ጌታ ሆይ ክብር ጎሎኛል። ዛሬ ግን ክብሬን የወሰደ ሁሉ በስም ስልጣን ይወጋ። አሜን፣ ይወጋ። ጥያቄው የክብር ጉዳይ ነው። የእግዚአብሔር ክብር፣ ቅድስና የክብር ምንጭ ነው። ከኤደን ገነት የእግዚአብሔር ክብር ከተወሰደ በኋላ እግዚአብሔር ከሕዝቡ ጋር በመገናኛው ድንኳን ክብሩን ለቀቀ። የመገናኛው ድንኳን ወደ ቤተ መቅደሱ ተሸጋገረ። የቤተ መቅደሱ መፍረስ በታወጀ ጊዜ የእግዚአብሔር ክብር ወደ ምኩራብ ተወሰደ። በአዲስ ኪዳን ግን ወደ ጸሎት ቤት። አሜን። እግዚአብሔር እንዲህ አለ፣ አሮጌውን ሕግ እሽራለሁ፣ አዲሱን ሕግ በልባችሁ ሄሎ አኖራለሁ። አሜን። ኢየሩሳሌም አንተ፣ አንቺ፣ እኔ። አሜን ነው ወይ? ኢየሩሳሌም ማለት ይሄ ነው። ኢየሩሳሌምን እናድስ እኔ ልባችንን ማለታችን፣ ህንፃውን አይደለም። ከእንግዲህ በኋላ ደግሞ ማን ከቆርቆሮ ስር ሆኖ ይሰብካል? ሜዳዎች ይወረሳሉ። አሜን። ህንፃዎች ይወረሳሉ። አሜን። ይወረሳሉ። አሜን። ክብሩ ይወርሳቸዋል። አሜን። ያ ዘመን በኢትዮጵያ ይሆናል። ተለምነን ስቴዲየሞች እንዲቀደሱ እርገጡ እንባላለን። ሃሌሉያ። የኪራይ ዘመን ያበቃል። አሜን። የማን ክብርት ይመጣ? የእግዚአብሔር ክብርት ይመጣ። ግን ማነው ክብሩን የሚሸከም? ማነው ጭንቅ መንገድ የሚጠብቀው? ማነው ሁል ጊዜ አንድ አይነት ተራራ መዞርን የሚያበቃው? ማነው? ኢየሩሳሌም። ስለዚህ በእነ ነህምያ ዘመን ኢየሩሳሌም ፈርሳ ነበረ። ኢየሩሳሌም ልክ እንደዚህ አይነት ቤት እንደሆነ እንድትወስዱልኝ ይፈልጋለሁ።
እናንተ ያላችሁበት መሬት ኢየሩሳሌም ከተማው እንደሆነ እንድትወስዱ እፈልጋለሁ። በብሉይ ኪዳን ከተማዎች ሁሉ አጥር አላቸው። ኢየሩሳሌም በአጥር የተከበበች ነች። ኢያሪኮ አጥር አላት። ስለዚህ ኢየሩሳሌም ልክ እንደ አጥር ተከባ ግን 7 በር አላት። የመጀመሪያው በር የበጉ በር ይባላል። ነህምያ ምዕራፍ 3 ቁጥር 1 የበጉ በር። ስለዚህ እነ ነህምያ መጀመሪያ የበጉን በር ነው ያደሱት። በሌላ አማርኛ ዳዊት ታሪኩ ከበግ ስለተነሳ ከበግ ጠባቂነት ስለተነሳ ሲጠብቅ ታሪኩ ስለተቀየረ የእግዚአብሔር ክብር በግ እየጠበቀ ስለሆነ የተገናኘው ስልጣን ከያዘ በኋላ እናንተ ናችሁ ታሪኮች፣ ስለዚህ የከተማይቱ በጎች የምትወጡበትና የምትገቡበት አንድ በር ያስፈልጋቸዋል ብሎ አንድ በር ሰርቷል። የበጉ በር ይባላል። በጎች የሚወጡበት የሚገቡበት። ሁለተኛ ቁጥር 3 ላይ የአሳ በር። ምናልባትም የስነ መለኮት ሰዎች እንደሚሉት ዳዊት የአሳ ፍላጎት የአሳ ምግብ እንደሚወድ ይገመታል። ስለዚህ ፋውንቴን ወይም አርቲፊሻል ኩሬ ወይም ሐይቅ ካልሆነም ኢየሩሳሌም ውስጥ ወንዝ አለ፣ አሳዎች ያሉበት። በኢየሩሳሌም መፍረስ ቅጥሯ በፈረሰ ጊዜ የአሳውን ውሃ ሁሉ ደፍነውት ስለነበረ የበጎች በር ፈርሶ እንደተጠገነ ሁሉ ሁለተኛ የተሰራው የአሳ በር ነው። ይህን እናንተ በደንብ እንትን በሉት። ለነገሩ መንፈስ ቅዱስ የትርጉም ስራ ስለሚሰራ በኋላ እመጣለሁ። ሶስተኛ ቁጥር 6 ላይ ሁለተኛው መስመር ላይ አሮጌው በር። አሮጌው በር የሚባለው በእድሜ የበለጸጉ አዛውንቶችና ሽማግሌዎች አሮጊቶች የሚወጡበት፣ በከተማይቱ ውስጥ ትራፊክ እንዳይበዛ መጨናነቅ እንዳይበዛ በእድሜ የገፉ ሰዎች የሚወጡበትና የሚገቡበት በር አሮጌው በር ይላል። ዳዊት በመገለጥ ይመስለኛል እነዚህን በሮች የሰራው 7 በሮች ናቸው። ቁጥር 13 መጀመሪያው መስመር ላይ ሐኖንና የዛኗ ሰዎች የሸለቆ በር ይላል። ሸለቆ በር ዳዊት ወደ ሸለቆ የሚወስድ ተጠንቀቁ፣ ከተማይቱ አጥር አላት። ለምሳሌ ምን ማለት እንደሆነ ልንገራችሁ። ይህ በር አለው። ልክ እንደዚህ ከተማይቱ 7 በር አላት። ከነዚህ 7 በሮች መካከል የመጀመሪያው የበግ በር ነው። ሁለተኛው የአሳ በር ነው። ሶስተኛው የአሮጌው በር ነው። አራተኛ የሸለቆ በር። በእድሜ የገፉ ሰዎች ወይም ነፍሰ ጡሮች ወይም የታመሙ ሰዎች ዳዊት ከፍልስጥማውያን፣ ከአሞናውያን፣ ከሞዓባውያን ጋር ጦርነት ሲገጥም ድብቅ ጦርና በእድሜ የገፉትን በሽተኞችን፣ ችግር ያለባቸውን በሌሊት ይወስድና ሸለቆው በር ይደብቃቸዋል። ቅሪት እንዲተርፍ ነው። ያንን በር ማንም አያውቅም ከእስራኤላውያን ውጭ። 5 እዚሁ መስመር ላይ ቁጥር 13 ላይ የጉድፍ መጣያ በር ይላል። ዳዊት ጥሩ የመዘጋጃ ቤት አስተዳዳሪ ነበር። ከተማይቱ ስትቆሽሽ የከተማይቱ ቆሻሻ ሰው ሁሉ ቤቱን ካጸዳ በኋላ ቆሻሻውን የሚጥልበት በር አለ። የጉድፍ መጣያ በር ይባላል። ተመልከቱ፣ በጥንቃቄ ነው የተሰራው። የበጎችን በር እረኞችና በጎች ብቻ ናቸው የሚጠቀሙት። የአሳውን በር አሳ የሚያጠምድ ብቻ ነው የሚጠቀመው። አሮጌውን በር በእድሜ የገፉ ሰዎች ናቸው። የሸለቆ በር ደግሞ የክፉ ቀን ማምለጫ ነው። ጦርነት ሲመጣ፣ ችግር ሲመጣ የመደበቂያ በር ነው። ሌላ በር ደግሞ አለ። የከተማይቱ ጽዳት የሚጠበቅበት መውጫ መግቢያ ሊሆን የታቀደ ዳዊት የሰራው የጉድፍ መጣያ በር። 6ኛው በር ቁጥር 14 ላይ ሁለተኛው መስመር ላይ ቁጥር 15 ሁለተኛው መስመር ላይ የምጽጳ ግዛት አለቃ ካለ በኋላ የምንጭ በር አደሰ የሚል ቃል አለ። ኢየሩሳሌም ምንጭ አላት። ህዝቡ ሰውነቱን ለመታጠብ፣ ልብሱን ለማጠብ፣ ለመጸዳዳት የሚወጣበትና የሚገባበት አንድ በር አለ። የምንጭ በር ይባላል። 7ኛው ቁጥር 28 ላይ የፈረስ በር ይባላል። ዳዊት ተዋጊ ነው። ሰረገላ አለው፣ ፈረስ አለው። ስለዚህ በሰላም ጊዜ ቢሆን በጦርነት ጊዜ ፈረሶች የሚወጡትና የሚገቡት በፈረስ በር ነው። አሁን ወደ ኢየሩሳሌም ልመልሰው። ቤተ ክርስቲያን በመጀመሪያ የምታደሰው በር የበጉ በር ነው። አሜን። በጉ ማን ነው? ሄሎ ማን ነው? የበጉ በር ሲታደስ አሳዎች ይያዛሉ። አሳዎች አዲስ ነፍሳት ናቸው። ክብር ለኢየሱስ ይሁን። አሜን በሏ። በጉ ሲነግስ ኢየሱስ ሲነግስ የማያስቸግሩት ሙልጭልጭ የሆኑት ለመያዝ አስቸጋሪ የሆኑት እነዚህ አሳዎች ይያዛሉ። ክብር ለኢየሱስ ይሁን። ታውቃላችሁ መስከረም 28 እስከ ጥቅምት 1 ወደ ከምባታ ዳምቦያ ወይም ካንገጫ ወረድ ብሎ አንድ ክሩሴድ እዚያ እየሰራው ነበር። ልክ እየሰበኩ ያለው የእግዚአብሔር ክብር ሲመጣ ኃጢአተኞች መጡ። እኔና አስተርጓሚን እንዲህ አሉ፣ በቃ ጌታ ይቅር እንዲለን ጸልዩልን። እኛ ደግሞ የመለመን ዘመን አብቅቷል። ወደ ዲያቆን አሜን
አሜን በለዋ። ለምነው አሳዎች ይያዛሉ። አሜን። የቱ በር ሲታደስ? የበጉ በር። ሄሎ፣ የቱ በር? በአንተ ህይወት በጉ ሲባል ሲነግስ፣ ኢየሱስ ሲነግስ አሳዎች ተለምነው ይያዛሉ። አሜን። ክብር ለማን ይሆን? የቱ በር ሲታደስ? በጉ። ኢየሱስ በሉ። ስምህ እንደሚፈስ ዘይት ነው። አሜን። ኢየሱስ በሉ። ቀጥሉ። የክብር ስም ማን ነው? የሰላም አለቃ ማን ነው? የነገስታት ንጉሥ፣ የክብር ጌታ፣ የሚመጣ የሚመለስ፣ አልፋ ኦሜጋ፣ ኃያል አምላክ፣ የዘላለም አባት፣ የመጀመሪያው የመጨረሻው። ሃሌሉያ! ሌላ ስብከት አትስበኩ። የበጉ በር ሲታደስ አሳዎች ይያዛሉ። አሜን። በደንብ ይያዛሉ። አሜን። አንድ ጊዜ ሸዋሮ ቤት እያገለገልኩ አንድ ጠምጣሚ ጌታን እቀበላለሁ አለ። ሰየው ተቀበል አለው። ግን ሲነሳ ጌታ መናገር ጀመረው። እንዲህ አድርገህ እዚህ ሀገር ሂደህ እንዲህ አገሮችን ጠራ። አገሮችን ብጠራ የትኛው ጠምጣሚ እንደሆነ ስለምታውቁ ብሸፍነው ይሻላል። ቆመ። ቀጥሎ ደግሞ ጌታ መናገር ጀመረ። በመገለጥ እያገለገልኩ ነው። ተቀመጠ። ኧረ የዛሬውስ እንዴት ነው ብሎ ማልቀስ ጀመረ። አሜን። የዛሬውማ በጉ አጠመደው። አሜን በለዋ። የበጉ በር ሲታደስ አሳው ይታደሳል። አሜን። ሃሌሉያ! በህይወትህ በጉን አንግስ። አሜን። ሌላ ነገር እንዳይነግስ፣ እኔነት እንዳይነግስ፣ ሌላ ነገር በጉ። አሜን። በጉ ኃይለኛ ነው። በጉ በጣም ስልጣን አለ። ክብር ለኢየሱስ ይሁን። ምን ማለት እንደሆነ ልንገራችሁ። አንድ ጊዜ ስለ በጉ ስም እንትን እያልኩኝ ደቡብ ውስጥ ሆሳና ውስጥ ይመስለኛል። እስቲ እዚህ ጋር ያልመጣ ሰው ና ደግሞ አንተ አንድ ወዳጅህን አንድ ሴት ይዘህ ቶሎ በል ነይ እና ስለ ኢየሱስ ስም እያስተማርኳቸው ነው። በኋላ እስቲ ገብርኤል በሉ፣ ቅዱስ ገብርኤልን በሉ። ይኸው ብዙ ቦታ ተሰርቷል እና ደግሞ ብዬ ብዙ ነገር እና ገብርኤል አሉ። ለአንድ ሰዓት ሰዎቹ ገብርኤል አሉ። ገብርኤል ግን ኢየሱስ ሲል መቆም አይችልም። ኢየሱስ ሃሌሉያ! ያንቺ ደግሞ እንደዚህ ነው። ተክለ ሃይማኖት የኢየሱስ ስም ስልጣን አለው። አሜን። ስምህ እንደሚፈስ የሙሴ ፊት ብቻ ሳይሆን የእኛም ያበራል። አሜን። ስምህ እንደሚፈስ ደናግልትን ወደዱት። አሜን። ስምህ እንደሚፈስ ኢየሱስ በሉ። ቀጥሉ። ዘንዶውን የወጋ ማን ነው? የሞትን ስልጣን የገፈፈው ማን ነው? የሲኦልን ማስፈራራት የወሰደ ማን ነው? ሞትን ያሸነፈ ማን ነው? ሃሌሉያ! የበጉ በር ሲታደስ ለዚህ ነው ኢየሱስ ምን ነው? ሰይጣን ተክለ ሃይማኖት የደብረ ማርቆስ የጎጃሙ ንጉሥ ብትሉት አይፈራም። ሰይጣን ፕሬዚደንት ቡሽን ታውቀዋለህ ብትሉት በእርግጥ ያውቀዋል፣ ግን አይፈራው። ኢየሱስ ሲባል መንግስቱ ይፈርሳል። የሰይጣን መንግስት ይፈርሳል።
በሰለሞን ቤተ መቅደስ ጊዜ አገልጋዮች መቆም አልቻሉም። ዛሬም ይሄ ታሪክ በኢትዮጵያ ምድር ይደገማል። አሜን። ማን ነው ስምሽ? ንገሪኝ እስቲ። ስምሽ ማን ነው? ከነ እስቲ ነይ ክፈቻይሽ። ይህን ጀርባ ብቻ። ሃሌሉያ! የበጉ በር ሲታደስ አሳዎች ይያዛሉ። አሜን። ዛሬም በፋሪስ ብዙ አሳዎች ይያዛሉ። አሜን። የገባ አሳዎች አሉ፣ ግን ወጥመድ ይዟቸዋል። ሃሌሉያ! እዚህ ኑ እንዳልላቸው እሳቱ ያስፈራቸዋል። በኋላ እንድትለምናቸው። ክብር ለማን ነው? ቸፕ ቸፕ የበጉ በር ሲታደስ የአሳው በር ይታደሳል። የአሳው በር ሲታደስ ድሮ እኔ ኃይለኛ ሰው ነበርኩ፣ ዛሬ ግን አርጅቻለሁ፣ ድሮ እንዲህ ያደርጋለሁ ብለህ ያረጀህ አንተ አሮጌው በር ዛሬ ይታደሳል። ወንጌል የምትቀበሉ ሲባል 50 ሰው ይመጣል፣ 50 ሰው ደቀ መዝሙር ታደርጋለህ። አሜን። ያረጀው ጸጋ ይመለሳል። ዛሬ ያረጀው አሳ ስላልተያዘ ነው። ከእንግዲህ በኋላ ግን ተገልብጦ አሳዎች ይመጣሉ፣ ጸጋው ይመለሳል። ያረጀው ነገር ሁሉ ይወድቃል። ሃሌሉያ! ያሮጌው በር ሲታደስ ሰው ሁሉ ወደ ሸለቆ ይገባል። ሸለቆ የጸሎት ቦታ ነው። አሜን። ሁሉም ሰው ወደ ሸለቆ ይገባል። ተንበርክኮ ሲነሳ ፊቱ ያበራል። አሜን። ከሸለቆ ስትወጣ የጉድፍ መጣያው በር ይታደሳል። ካንተ ህይወት ጉድፍ ይወድቃል። ሃሌሉያ! በመጀመሪያ የበጉ በር ሲታደስ የአሳው በር ሲታደስ አሮጌ ህይወት። ዛሬ ያረጀኸው ተረት የምታወራው ስራ ስላጣ፣ ዛሬ የምታገለግለው ሰው ስለጠፋ ነው። ከእንግዲህ ግን የተቀመጠ ሁሉ በኢትዮጵያ ምድር ፓስተር ይሆናል፣ ወንጌላውያን ይሆናል፣ ነቢይ ይሆናል፣ እረኞች ይበዛሉ፣ ሐዋርያት ይበዛሉ። ሃሌሉያ! ሸለቆ በር ከሄደ በኋላ ጉድፍ። አሜን። በኢየሱስ ደም ታጥበህ ከጸጋው ዙፋን ስር ብድግ ስትል አዲስ ነገር። አሜን። የጉድፍ መጣያው በር ሲታደስ ምንጩ መንፈስ ቅዱስ ይፍለቀለቃል። ይሄ ነው ሚስጥሩ። ዛሬ ከሰዓት ምንጩ እንዲፈልቅ ካስፈለገ በኢየሱስ ስም ጉድፍ ይውደቅ፣ ይውደቅ። የበጉ በር ሲታደስ የአሳው በር ሲታደስ አሮጌው ነገር ይታደሳል። ወደ ሸለቆ ዛሬ መጸለይ ያቃተህ ነገር ግን ጉልበትህን የበላህ ነገር ይወድቃል። የጉድፍ መጣያው ሲታደስ ጉድፍ ካንቺ ህይወት ሲወድቅ ምንጩ ፍልቅልቅልቅልቅልቅ። ሃሌሉያ! ምን ሲጠፋ ጉድፍ መቀባት መብት ነው። አሜን። ግን ጎድፍህን አስወግድ፣ ግን አመፅህን አስወግድ፣ ስርቆትህን አስወግድ፣ ዝሙትህን አስወግድ። ያኔ ጉድፍ ሲጠፋ ከላይ ከሰማይ ሰላማዊ ውቅያኖስ እየተነነ ነው። የህንድ ውቅያኖስ እየቀነሰ ነው። የክብሩ መንፈስ ግን ለትውልድ ይበቃል። ሃሌሉያ! አይተንም። ሃሌሉያ! ከወንድም ጋር አንተ ምን አጣላህ? ጉድፍህን አጥፋ፣ ያኔ ምንጩ ይፈልቃል። አሜን። ምንጩ ከፈለገ በኋላ ፈረሱ ተጭኖ ሰረገላ ጭነህ የጠላትን መንደር ትደበድባለህ። የፈረሱ በር ይታደሳል። ሃሌሉያ! ሰረገላው መንፈስ ቅዱስ ነው። ሃሌሉያ! የቃሉን ሰይፍ ይዘህ ትወጣለህ፣ ጠላት ይንበረከካል።
ደግሞ ምድሪቱ ነጻ ትሆናለች። ከኢትዮጵያ ምድር ጠንቋዮች ይወድቃሉ፣ መተተኞች ይባረራሉ፣ ሞራ ገላጮች ይወድቃሉ፣ በኢየሱስ ስም ይገለበጣሉ። ከውጊያው የተነሳ ሃሌሉያ። ቆመን እንጸልይ። ኢየሩሳሌምን አዲስ አንተ But
ከፊቴ ዮርዳኖስ ባሕር ተነሳና ከኋላዬ የፈርዖን ጦር ተከትሎ በቃ በቃለኝ ተጠጉኝ ስል ቀረቡኝ ስል ጌታ እንዳስለመደኝ ገባበት አስተማማኝ መንገድ አስተማማኝ ጉዞ ሄደ አሻገረኝ እጄን በእጁ ይዞ አስተማማኝ መንገድ አስተማማኝ ጉዞ ተራራውንም ትክክል የናሱንም ደጅ ስብርብር ድንገት ሳላስበው በቃ Hello.